ደግሞ አንገቷን ድፍት አርጋ እያለቀሰች እኔ ወደ ካናዳ መሄድ ፈልጋለሁ እሱ ጋር ሰላም የለኝም ስትል ሰላም እናወርዳለን እያሉ እየለመኗት ነው። ሰላም ከሆነ በኋላ መሄድ ትችያለሽ፣ ሁለታችሁም ልትሄዱ ትችላላችሁ፣ ግን እንደዚህ ተጣልታችሁ እኔ ልጆችን በአንድ ላይ አስታርቃለሁ አገናኛለሁ ብዬ አገር ጠቅጥቄ ስንሰራ ትቼ በመጣሁበት እኔን ጠቅጥቀሽኝ አትሄጂም አረንጓዴ ቢጫ ብለዋል። እንግዲህ ጋሽዬ እድሜና ጤና እውነት ለመናገር ለእናቶች ለአባቶች እድሜና ጤና ይገባልን እንላለን። ዛሬ ሩታ እያለቀሰች ትገኛለች። ግን የሰው ማክበሯ፣ የልቅነቷ፣ የጉብዝናዋ፣ የጀግንነቷ ዝቅ ብላ ጉልበታቸውን እግራቸውን ስማ አሁንም ደግሞ እሺ ጠብቀዋለሁ አብርሽን በማለት ድምጧን አሰምታለች። ዛሬ እንግዲህ አብርሽና ሩታ ይገናኛሉ ማለት ነው። እንግዲህ እርቅ ይወርዳል ብዬ አስባለሁ። ለዳኒም ነግሬዋለሁ ብለዋልኝ ጋሽዬ እኔ እናንተን ለማግኘት ጋራውን ጎራውን ዘግዝቄ ስመጣ አልፈራሁም ጭቃውንም ዝናቡንም፣ ስለዚህ እናንተ ልጆቼ አታሳፍሩኝም ሲሉ ሰምተዋል። እንግዲህ ጽጌ አሁንም ማን ነው ይህን ነገር የነ ሩታንና የአብርሽን ክፍተት የፈለገ የዚህን ያክል የደረሰ ሲል ጽጌ እውነታውን ተናግራለች። እኛ ይህን ሁሉ ይሆናል አላልንም። ትዳራቸውን ለማፍረስ ብቻ ሳይሆን እኛ እንደ ቀልድ ነበር ያየ ነው። አያችሁ፣ በትዳር ላይ ቀልድ መጫወት ጥሩ አይደለም። ይህን ስራ የሰራችው ሜሮ ናት። ሜሮንም እሄድላታለሁ፣ ፍቅርንም እሄድላታለሁ፣ ሁሎችንም አስቀርቤ ሁለተኛ በህይወታቸው በአብርሽና በሩታ ላይ የምትጫወቱ የምትቀልዱ ምን አይነት ስራ ነው? ምን አይነት ቪዲዮ አሰራር ነው? ሲሉ ጋሽዬ ድምጣቸውን አሰምተዋል። እውነት ለመናገር ደስ ብሎኛል። አባት ለዘላለም ይኖር። አባት ደሃም ቢሆን ከደጃፍ ይቀመጥ ይባላል። አባት እናት ያላችሁ እስኪ እድሜና ጤና ብላችሁ በሉ ላለሁኝ። እውነት ለመናገር ትልቅ ሰው ትልቅ ነው። አንከራተታቸው ሁሎችም። እንግዲህ ሩታ እያለቀሰች ትገኛለች። ዛሬም እሺ ብላለች። መቅረቱን ሳይሆን መታረቁን ሳይሆን አብረው ፊት ለፊት ተገናኝተው ሩታ ምን እንዳጠፋች አብርሽ ምን እንዳጠፋ ሁሎችንም እንግዲህ በሽምግልና ተሳስበው ያጠፋ ሰው ይቀርታል ይባል እንግዲህ በአብርሽ አንተነህ ሲባል ነበር። አብርሽ ማለት ነው። ሩታን ደግሞ ጥፋተኛም አላደረጋት። ሀታ ጋሽዬ እኔ ልጄ አንቺን ኮርቼብሽ ነው የመጣሁኝ ሲሉ ድምጣቸውን አሰምተዋል። እኛም ደስ ብሎናል። እንኳን ደስ አላችሁ። ነገ እርቅ ለመናገር የሩታና የአብርሽ ቤት ለመፍረስ እቃቃ ጨዋታ ያደረጉት በራሳቸው ስበብ ነው፣ በራሳቸው ምክንያት ነው። ጋሽዬም ብለዋል አንድ ነገር ሶስተኛ ሰው ከተጨመረ ከባለ ትዳር ቤት አሁንም እንደሚፈርስ እንደማይፈልጊው ከሆነ አዎ፣ ግን ካናዳ ተሰደሽ ምንድን ተጣልተሽ ነው ሆድና ጀርባ ሁናችሁ ነው የምትሄዱ እንዴት ሲሆን? አዎ ሩታ ጎበዝ ናት፣ አንበሳ ናት። ስለዚህ በፊትም ከይሳቅ ጋርም የተጫወተችው ድራማ እንደሆነ አሁንም ደግሞ ወደፊትም እየሰራች ያለ ድራማ እንደሆነ ተናግራለች። እሱን አብርሽን ለማስለቀስ ብቻ ሩታዬ አንበሳዋ አሁንም አፍረጥርጣ ተናግራለች እውነቱን። ለማንኛውም ለጋሽዬ በጣም አዝነዋል። በልጃቸው ነው ያዘኑት ማለት ነው። ሩታ ጥፋት እንደሌለባት እየተናገሩ ነው። ሁሉም እንደ ቃቃ ጨዋታ እየተጫወተበት ያለ በአብርሽ ላይ ነው። አብርሽ ሴት ለሴት እየሄደ እኔን አነደደኝ። ማናት እስኪ ሴት የተባለች በሙሉ ባሏ ከሴት ለሴት ሲሄድ ማን ነው ቁጭ ብሎ የሚያየው? ስለዚህ እኔ እሱን ለማናደድ ብዬ ያደረኩት ነው። እሱ ግን ከመጀመሪያ ፍቅረኛው ጋር እየሄደ እውነት አስመስሎ እየሰራ ነው። እኔ የሰራሁት ስራ ግን ከይሳቅ ጋርም ቪዲዮ አለ እናሳያችኋለን። ጋሽዬ እኔ ምንም የሰራሁት ነገር የለኝ እያለች ሩታ እያለቀሰች ትገኛለች። የካናዳው ነገር ግን ካናዳ አብርሽና ሩታ አብራችሁ ብትሄዱም ይሻላል፣ ግን እናንተ ተቀያይማችሁ መሄድ የለባችሁም እኔ አባታችሁ እያለሁ ሲሉ ጋሽዬ እንግዲህ አሁንም ደግሞ ድምጣቸውን አሰምተዋል። እኔ የመጣሁበት አላማዬ ልጆችን ባንድ ለማድረግ ነው። ቀለበቱን እንዳሳሰርኩኝ አሁንም ሰርጉም ይሆናል እያላቸው ነው። እኛ ቀለበት አስረን ለሰርግ እየጠበቅናችሁ እናንተ ለማፍረስ እንዴት ሊሆንስ ይችላል ሲሉ እንግዲህ ጋሽዬ ድምጣቸውን አሰምተዋል። ዳኒንም እንግዲህ በኋላ
ከሁለቶች መሀል ላትገባ ቃል ግባልን ብለውታልኝ። ዳኒ ላይ በጣም ተቆጥተው ነበር ጋሽዬ ማለት ነው። እውነት ለመናገር እወድሻለሁ፣ አፈቅርሻለሁ እያለ ሲላት የነበረው እኔ ይቅርታ ጠይቄያለሁ ብሎ ዳኒ አሳረፈን ማለት ነው። እንግዲህ ማን የቀረን ደግሞ አብርሽ ነው። አብርሽ እንግዲህ ምን እንደሚል አናቅም። አሁን ግን ጋሽዬን አይቶ ትናንት አይታችኋል። አብርሽ በጣም እያለቀሰ አባቱን ሲያይ እንዴት እንዳለቀሰ ልክ እንደ ሩታ ማለት ነው። ነገሩ ያሳፍራል እኮ። እስኪ ማንኛችሁ ነው የማንኛውም አባት እድሜና ጤና ይስጥልን። ለእናቶች ዱዓ አድርጉ። እስኪ ከተጭነው ከቡታጅራ ተነስተው እነሱን ለማስማማት ብለው ሲመጡ ምን ያክል አይሰማ? እንዴት ይሰማል እንዴ? በጣም ያሳፍራል። እና ይህንም የሮጠ ፍቅርም ራሱ ማለት ነው። እባክህን ሀላስ ይሄ ነገር እኔ እነ ሩታን ካሳመሙ ካስለቀሱ በኋላ ከረሜላ አምጡልን እያሉ ካሳበዷቸው በኋላ ይብቃኝ ከእንግዲህ በኋላ ማለቱ ይሄ ሳይመሽብሽ የነጋብሽ ማለት ነው። ጥሩ አይደለም። ጋሽዬም በጣም ነው የተናደዱ። እንዴትስ ሊጀመር ቻለ? እንዴትስ በዚህ መንገድ ልትሄድስ ቻለ? ከዚህ ድራማ እንዴት ገባች? ላይ ነው የመጀመሪያ ፍቅረኛው ናታ። እና እንደዚህ ለሌሎች ምን እያስተማሩ ነው? እውነት ለመናገር ስህተት አለ፣ ግን አሁን ከስህተታቸው ተምረው ጋሽዬ ሊያስታርቋቸው ነው። አልሐምዱሊላህ ተሳክቶልናል። እንግዲህ የግርሲ ቤተሰቦች እንኳን ደስ አላችሁ። አሁንም ሩታዬ ጀግና። ሩታ ያስተማረችው ማንኛውም ባለቤታችሁ ከሌላ ሰው ጋር ሲሄድ አንጓሉት እንዴ ሸብረካ አትበሉ ብላ ነው ያስተማረች። የፍቅር ደግሞ የነበረውን እቃ አንሱ ማለት ነው። እና እንግዲህ ለሁሉም ሼር ላይክ እያደረጉ ቤተሰብ የሆኑን ወዳቸዋለን። እውነት ለመናገር ብዙ ትምህርት ወስደንበታል። ሀገራችንንም ሰላም አላህ ያድርግልን። ኢትዮጵያ ለዘላለም ትኖር። ጽጌ በጣም ፈርታ ነበር። ጽጌም ተሰድባለች። ከእንግዲህ በኋላ ከህይወታቸው ላትገባ ቃል ገብታለች። ሁሎችም ምናለው ወዳችኋለሁ። ሸር ላይ ካርጉ። አሰላሙ አለይኩም። አነ ዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ